ሰላም የምስር ቲዩብ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ የቻናሌ ቤተሰብ ሁኑ እያልኩኝ የምለቃችሁን ቪዲዮዎች በማየት በመከታተል ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ እላለሁ። ለዛሬ እንግዲህ ይዤላችሁ የመጣው ፕሮግራሜ የፀጉር ማሳጅ ጥቅሞቹ ምን ምንድን ናቸው የሚለውን ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። የፀጉር እድገትን ያበረታታል። የራስ ቅሉ ላይ የደም ዝውውርን ይጨምራል። ጤናማ ፎሊሴልን እድገትን ያደርጋል ማለት ነው። የፀጉር ማሳጅ ማለት ነው ጭንቀትና ውጥረትንም ይቀንሳል። አእምሮን ለማዝናናት እንዲሁም ራስ ምታትን ለማስታገስ ሁሉ ይረዳል ማለት ነው። ሌላው የፀጉር ስርን ያጠነክራል፣ መሰባበርን ይከላከላል። ፀጉር መውደቅንም የመቀነስ ሂደቱን ከፍተኛ ነው ማለት ነው። የራስ ቅል ጤናን በማሻሻል የኦይል ምርትን ያስተካክላል። እንዲሁም የተለያዩ ቆሻሻዎችን ከላያችን ላይ ይከላከልናል ማለት ነው። አንጸባራቂና ልስላሴን ይጨምራል ወይም ያሻሽላል። የተፈጥሮ ኦይሎችን በኩል እንዲከፋፈሉም ያበረታታል። በቤት ውስጥ የፀጉር ማሳጅ እንዴት እንደሚደረግ እንግዲህ እንዲሁም መጠቀም ያለብንን ኦይሎችን እነግራችኋለሁ ማለት ነው። የተከታተላችሁኝ እንግዲህ የኮኮናት ኦይልን፣ የዱቄት ኦይል፣ የወይራ ኦይል፣ የሲያ በተር ወይም ቅቤ በአካባቢ በሚገኙ ማለት ነው የሰሊጥ ኦይልን እኚህ ኦይሎችን በትንሹ ሞቅ ካረጋችሁ በኋላ ከመጠን በላይ ሙቀትን ማስወገድ አለባችሁ። ሞቅ ብቻ ነው የምታደርጉት። ፀጉሩን ክፍል በተሻለ ሁኔታ እየከፈላችሁ ይህንን ኦይሎች በመጠቀም ፀጉራችሁን ማሳጅ ማድረግ ትችላላችሁ ማለት ነው። የማሳጅ ዘዴዎቹን ስነግራችሁ እንግዲህ በክብ እንቅስቃሴዎች የጣት ጫፎቻችሁን ወይም በመጠቀም ከግንባር እስከ አንገት ድረስ ለስላሳ ግፊትን ወይም ደግሞ ማሳጅን ማድረግ አለባችሁ ማለት ነው። ጭንቅላታችሁ ላይ በሙሉ ለ5 እስከ 10 ደቂቃዎች ይህንን ማሳጅ ማድረግ አለባችሁ። እንግዲህ ይሄንን እስከ 30 ደቂቃዎች መጠቀም አለባችሁ ማለት ነው። ከዛ በኋላ በትንሽ ሻምፖ ይህንን ማሳጅ ያደረጋችሁትን ትታጠቡታላችሁ። ይህ ፕሮፌሽናል ማሳጅ ሁኔታዎችን ነው የምነግራችሁ ማለት ነው። እንግዲህ ይህንን የፀጉር ማሳጅን በመጠቀም ይሄ ለወንዶችም ለሴቶችም የሚሰራ የፀጉር ማሳጅ ነው ማለት ነው። ከፀጉራችሁ መቁረጥ ጋር የራስ ቆዳን በማሸት ማስተካከል ትችላላችሁ። በተለይ ለወንዶች ማለት ነው። ለፀጉር እንክብካቤ የተፈጥሮ መፍትሄዎችን እንደነገርኳችሁ የጥቁር አዝሙድ ኦይልን ፀጉርን በማጠንከር ይታወቃል። እንዲሁም ደግሞ አንዳንድ ጊዜ ለፀጉር ህክምናዎች ጥቅም ላይ የሚውላል ማለት ነው። እንዲሁም የማርና የአቮካዶ ጭንብልን በመጠቀም ራሱ የተፈጥሮ ጥልቅ ማቀዝቀዣ አማራጮችን መውሰድ ትችላላችሁ ማለት ነው። በፀጉር አይነቱ ላይ በመመስረት ለተወሰኑ ሁኔታዎች በማዘጋጀት እነኚህን ኦይሎችን ማስኮችን መጠቀም ትችላላችሁ ለፀጉራችሁ። ከዛ በሻምፖ መታጠብ ትችላላችሁ ማለት ነው። ግን ፀጉራችሁን ማለት ነው ከ5 እስከ 10 ደቂቃ ማሳጅ ማድረጋችሁን በፍጹም እንዳትረሱ። የቻናሌ ቤተሰቦች ለፀጉር እድገት በጣም ወሳኝ ነው ይሄ የፀጉር ማሳጅ ማለት ነው። በተለይ ማታ ማታ ቢሆን ይህንን የፀጉር ማሳጅ ብታደርጉ የተመረጠ ይሆናል ማለት ነው። አጠቃላይ የደም ስሮቻችን ከራስ ቅላችን እስከ ፀጉር መጨረሻችን ድረስ ማለት ከፀጉራችን ጫፍ ድረስ የሚሰራ ነው ማለት ነው። የፀጉር ማሳጅ በጣም ጥሩ አእምሮአዊ እንቅስቃሴን ያደርጋል ማለት ነው። ሙሉ አካላችን ሁሉ የሚንቀሳቀስበት ሁኔታ ነው ማለት ነው የሚፈጠረው። በጣም ለፀጉር እድገታችን ለአእምሮአችን መስተካከል ንቁነት ወሳኝ አለው ማለት ነው ይህ የፀጉር ማሳጅ ማለት ነው። የቻናሌ ቤተሰቦች እንግዲህ ይሄንን ከግንባራችሁ እስከ አንገት ድረስ ግፊት በማድረግ ነው ማሳጅ የምታደርጉት ከ5 እስከ 10 ደቂቃ እንደነገርኳችሁ ማለት ነው። ለዛሬ ይሄን ይመስላል ይዤላችሁ የመጣው ፕሮግራም። በቀጣይ በሌላ በስነው ፕሮግራማችን እስከምንገናኝ ለዛሬ በዚሁ አበቃለሁኝ። ሰላም ሁኑልኝ።